ሰላም በያላችሁበት ይሁን አድማጮች፣ ለዕለቱ ያዝንላችሁን መረጃ እናስደምጣችሁ። መንግስት በሀገሪቱ ላይ ታላቅ የተባለውን ለውጥ ለማካሄድ መወሰኑን አስታውቋል። መንግስት ህገ መንግስቱን ለማሻሻል የወሰነ ሲሆን የቱንና ምን ላይ እንደሚሻሻል በሰነድ ይፋ አድርጓል። ይህ የማሻሻያ እቅድ ሁሉንም ክልሎች የሚያፈርስ ኢትዮጵያ የምትመራበትን ፓርላመንታዊ ስርዓት ወደ ፕሬዝዳንታዊ ስርዓት የሚለውጥ ነው። ሚሊኒየም አዳራሽ ውስጥ የተደረገው ከበድ ያለ ምክክር ብዙ ነገር ለመለወጥ እንደታቀደ ተሰምቶበታል። ጉዳዩ ቀደም ተብሎ ውስጡን ሲሰራበት የቆየና የብሔርተኝነትን የጥላቻ ፖለቲካን ለማስወገድ የመጨረሻ ደረጃ ላይ ስለመረሱ ማረጋገጫ ሆኗል። ባለፉት ዓመታት ቀስ በቀስ ይህ ስራ እየተሰራ ነበረ። መታወቂያ ላይ ብሔር እንዳይጻፍ መደረጉ ይታወሳል። ናሽናል አይዲ ላይም ብሔር የሚል ቦታ እንዳይገባ ተደርጓል። በመኪና ታርጋዎች ላይ የክልል ስሞች እንዳይጻፉም በቅርብ ታግዷል። ቀደም ተብሎ የክልል ልዩ ኃይሎች እንዲፈርሱ ተደርጓል። የክልል አስተዳዳሪዎች ከፌዴራሉ ጋር ተጠርንፈዋል። እናም ዝግጅቱ ተጠናቆ አሁን የመጨረሻው ሰዓት ላይ ደርሷል። በሚሊኒየም በተደረገው ምክክር ህገ መንግስቱ በከፍተኛ ሁኔታ ሊቀየር ስለመሆኑ ታውቋል። የክልሎች አወቃቀር፣ የሥራ ቋንቋ፣ ባንዲራ፣ የሥርዓተ መንግሥት አወቃቀር ብዙ ነገር ይቀየራል ነው የተባለው። እስከ መጨረሻው ድረስ አብራችሁን ስትቆዩ ምን እንደታቀደ በዝርዝር እንነግራችኋለን። ሚሊኒየም አዳራሽ ውስጥ በተደረገው ምክክር ኢትዮጵያ ውስጥ በከፍተኛ ቦታ ያሉት ሁሉ የተካፈሉበት ነበር። መከላከያ ሰራዊቱ፣ የ11ዱም ክልል አመራሮች፣ ከፍተኛ የፌዴራል መንግስት ባለስልጣናት፣ የሃይማኖት ተቋማትና ሌሎች 32 ተቋማት የተሳተፉበት ነበር። በአጠቃላይም 850 ሰዎች ነበሩ። የኢትዮጵያ ቀጣይ ዕጣ ፈንታ የተወሰነበትና በግልጽ የታየበት ምክክር ተብሏል። በዚህ ምክክር ላይ መንግስት ሐሳቡ ምን እንደሆነ በግልጽ አስቀምጧል። ምን ሊቀየር እንዳሰበም አሳውቋል። የታሰበው ለውጥ ዋና ዓላማ በብሔር ክፍፍል የተዳከመች ሀገር እንዳትኖርና ጠንካራ ኢትዮጵያን ለመፍጠር ነው ተብሏል። መንግስት ለዚህ ያዘጋጀው የመጀመሪያው ህገ መንግስቱን ማሻሻል እንደሆነ አስታውቋል። ከህገ መንግስቱ ውስጥ የሚያሻሽላቸው ምንድን ናቸው? በዚህ ምክር ላይ ተዘርዝረዋል። የመጀመሪያው የአገረ መንግስት ባለቤትነት ጉዳይ ነው። በዚህ ስር የመንግስት ምርጫ ስርዓት ምናልባትም በየስንት ዓመቱ ይደረግ፣ አንድ መሪ ለስንት ጊዜ ምርጫ ላይ መሳተፍ ይችላል የሚለው ይካተታል። እንዲሁም የፖለቲካ ውክልና ማግኘት ጥያቄ፣ የፖለቲካ ፓርቲዎች ማስተዳደር፣ የህገ መንግስት ትርጉምና ስርዓት፣ የመሬትና የተፈጥሮ ሀብት አጠቃቀም። የፌዴራል መንግስት የሥራ ቋንቋን በዚህ ስር ለማሻሻል እቅድ እንዳለው አስታውቋል። ሁለተኛው መንግስት በህገ መንግስቱ ውስጥ እንዲሻሻሉ አደርጋለሁ ያለው የብሔራዊ ምልክቶች ጉዳይን ነው። በዚህ ስርም የሰንደቅ ዓላማ ትርጉም፣ የሰንደቅ ዓላማ መገለጫዎች፣ የሰንደቅ ዓላማ አገልግሎትና አይነትን ነው። አሁን ያለው የኢትዮጵያ ባንዲራ ሊቀየር ይችላል። የሚቀየረው በአቀማመጥ አሊያም በትርጉም ሊሆን ይችላል። ሌላው ታሪክን በተመለከተ ነው። የማያግባቡ ታሪኮች ውሳኔ ይሰጥባቸዋል። ለአንዱ ጀግና ለሌላው ወራሪ፣ ለአንዱ ደግ ለሌላው ጨካኝ የሚሉ ትርክቶች መስመር ይበጅላቸውና የሀገር ጀግኖች ተብለው ይለያሉ። ሁሉም በዚያ መስመር ይሄዳል። የሀገር ደግና የተባለውን መስደብ ወይም መኮነን ሊያስቀጣ ይችላል። ወይም በታሪክ አሳቦ ብሔርና ሌላ ወገንን መሳደብ በሕግ የሚያስቀጣ ይሆናል። ኢትዮጵያና ኢትዮጵያዊነት ምንድነው የሚለው ተለይቶ ይቀመጣል። ሌላው መንግስት በዚህ ምክር ያቀረበው ሰነድ ክልሎች እንዲዋቀሩ የሚል ነው። ከዚህ ቀደም ብሎ መከላከያ ሰራዊት አሁን ያሉት ክልሎች ሁሉም ፈርሰው በመልክዓ ምድራዊ አቀማመጥ
አዲስ ክልል እንዲዋቀሩ ጥያቄ ማቅረቡ ይታወሳል። አሁን መንግስትም ተመሳሳይ ምክረ ሐሳብ አቅርቧል። አሁን ያለው የክልል አወቃቀር እንዲሻሻል፣ አሁን ያለው የፌዴራል ስርዓት አወቃቀር ድጋሚ እንዲታይ ያለውን ሐሳብ አቅርቧል። እነዚህ የመንግስት ነጥቦች በሁሉም ዘንድ ተቀባይነት አግኝተው በስተመጨረሻ በአገራዊ ምክክር አልፈው ለመንግስት ውሳኔ በምክረ ሐሳብነት ቀርበው ወይም በህዝብ ውሳኔ ወደ ተግባር የሚለወጡ ከሆነ አሁን ያለችው ኢትዮጵያ በፍጹም አትኖርም። አዲስ አገር፣ አዲስ አስተሳሰብ፣ አዲስ ቅርጽ ይኖራታል። ኢትዮጵያ ከፓርላመንታዊ ስርዓት ወደ ፕሬዝዳንታዊ ስርዓት ልትቀየር ትችላለች። ሕገ መንግስቱ መሻሻሉና ፌዴራላዊ ስርዓቱ መቀየሩ የአገሪቱን የፖለቲካ አውድ እንደሚቀይረው ይጠበቃል። ለምሳሌ ከፓርላመንታዊ ወደ ፕሬዝዳንታዊ የመንግስት ስርዓትን የሚቀይረው ሐሳብ ተቀባይነት አግኝቶ ቢጸድቅ በአገሪቱ ፖለቲካዊ ስርዓት ላይ ትልቅ ለውጥ ያመጣል። ሕገ መንግስት ከማሻሻል አንጻር ብዙ የተሄደበት ርቀት ከዚህ ቀደም የለም። ኢህአዴግ በነበረ ጊዜ ሕገ መንግስቱን የማይነካ ጉዳይ የማድረግ ዝንባሌ ነበር። ለምሳሌ መሬት መሸጥ መለወጥ የሚለው ሕገ መንግስታዊ አጀንዳ ሲነሳ በኢህአዴግ መቃብር ላይ ነው የሚደረገው የሚል ምላሽ ለተቃዋሚዎች ይሰጥ ነበር። በቀደመው ጊዜ ሕገ መንግስቱን ለማሻሻል ጥረት ብቻ ሳይሆን ፍላጎትም ጭምር አልነበረም። አሁን ግን መንግስት ራሱ ሕገ መንግስቱን ለማሻሻል ሰነድ አዘጋጅቶ አቅርቧል። በተለይ የጥላቻና የክፍፍል ፖለቲካ ጥጉን እንዲይዝ ይደረጋል ተብሎ ይታመናል። ብሔር ተኮር ፌዴራላዊ ስርዓት የምንከተለው እንደ ሀገር በዓለም ላይ እኛ ብቻ ነን። ሌሎች ሀገሮች አንደኛ በግልጽ የወጣና የሚታይ የብሔር ፖለቲካ ሲከተሉ አይታይም። ይህ የፖለቲካችን ደግሞ ብዙ ቀውስና ውጥንቅጥ በአገራችን ላይ እንዳመጣ ለመናገር ባለሙያ መሆን አይጠበቅም። በዚህ ስርዓት ለብዝሃነት እውቅና መስጠቱ እንዲሁም መብታቸው የተረጋገጠላቸው ወገኖች መኖራቸው በጎ መሆኑ የሚካድ አይደለም። ሆኖም ጠንካራ የነበረችውን አገር ማዳከሙ አገር ወዳድነትና ተግባብቶ የመኖር ባህላችንን ያሳጣን መሆኑ ራሳችን እንመሰክረዋለን። አንዱ ብሔር ከሌላው ብሔር እርስ በርስ እንዲጋጭ መንገድ የሚጠርግ ስርዓት ነው። ሕገ መንግስቱ ጽንፈኛ ብሔርተኝነትን ያበረታታል። ከሀገር ይልቅ ለብሔር ፖለቲካ የቆመ መሆኑም ይታወቃል። ስለዚህ ይህን ስርዓት ለማሻሻል ጥረት መደረጉ የሚደገፍ ነው። መንግስትም ሆነ በመከላከያ የቀረበው የለውጥ አጀንዳ መሰረታዊና ወቅቱን የጠበቀ ለሀገራችንም ፍቱን መፍትሄ ነው እየተባለ ነው። የጎሳ ፖለቲካ ልሂቃን ካልሆኑ በስተቀር በዚህ ላይ ተቃውሞ ሊያቀርብ የሚችል ይኖራል ተብሎ አይታሰብም። ህዝቡ አገራዊ ስሜት፣ አገራዊ መግባባትና አገራዊ አንድነት እንዲኖረው ለማድረግ የሚተጋ አካል በኢትዮጵያ ከደርግ ውድቀት በኋላ በእርግጥ ጠፍቷል። በአንድ አገር የሚኖር ህዝብ ስለ ጎሳው ብቻ ሳይሆን የጋራው ስለሆነ አገርም ማሰብ አለበት። ይሁን እንጂ የፖለቲካ ስርዓቱ ይህ እንዳይሆን አድርጓል። ኢህአዴግ የፈጠረው የፖለቲካ ስርዓት የአገር ፍቅር ስሜትን ጨርሶ የሚያጠፋ ነው። ይህን የአገር ፍቅር ስሜትና አርበኝነት ለመፍጠር የሚሰራ ባለቤት የሆነ አካል እንዳይኖር ተደርጓል። መንግስት በየትም ሀገር ቢሆን ካሉት ስራዎች አንዱና ወሳኙ አገር ወዳድነትን በህዝብ ውስጥ መፍጠር ነው። ይህ ትልቅ ችግር መሆኑን አይቶ ለዚህ መፍትሄ ማበጀት የመንግስት አንዱ ኃላፊነት ነው። ከጎሳ ፖለቲካ ውጭ ላሳር ሲል የቆየው ኢትዮጵያዊነትና አገር ወዳድነት ወደ ጎን ሲል የነበረው ኢህአዴግ ገና ወደ ስልጣን በመጣ በ7 ዓመቱ የሻዕቢያ ወረራ ሲከሰት ግን ህዝቡን ቅበረኝ ኢትዮጵያን በጋራ እናድን ሲል አይተነዋል። በዜጎች መካከል አሰባሳቢ አጀንዳ መፍጠርና አገር ወዳድነትን መገንባት አገርንም ሆነ ራስን ከጠላት ለማዳን ይጠቅማል። ኢትዮጵያ የምትከተለው ብሔር ቋንቋ ተኮር ፌዴራላዊ የፖለቲካ ስርዓት አገሪቱ
አሁን ለገባችበት ቀውስ ዳርጓታል የሚሉ ወገኖች አሉ። ስርዓቱን ለተከተለው አገዛዝ አገሪቱን ከፋፍሎ ለመግዛት አመች እንደሆን ታስቦ የተተከለ ስርዓት ነው ከሚሉት ጀምሮ በዜጎችና በማህበረሰቦች መካከል የቅራኔና የቁርሾ ፖለቲካን በመጥመቅ በአጠቃላይ የአገሪቱን አንድነትና ህልውና ለአደጋ ያጋለጠ ስርዓት ነው የሚሉ ብዙ ናቸው። የጋራ ማንነት ካልተገነባና ካልተፈጠረ የጎሳ ፖለቲካ ሐሳቤ የአገር ወሳኝ ምሰሶ የሆኑ ተቋማትን ማፍረሱ የማይቀር ነው። የጎሳ ፖለቲካ እሳት መከላከያን የመሳሰሉ የአገር ደህንነትና ጸጥታ አስከባሪ የሆኑ ወሳኝ አካላትን ቀድሞ የሚበላ ሲሆን ደካማ አገር መፍጠሩ የማይቀር ነው። በጎሳ ፖለቲካ አንድ አካባቢን፣ ቀበሌንና አንድ ነገድን ልታስተዳድር ትችል ይሆናል እንጂ አገር ማስተዳደር ፈጽሞ አይቻልም። በጎሳ ፖለቲካ የአንድ አገር ፍትህ ስርዓት ማስከበር፣ የዲሞክራሲ ስርዓትን ማረጋገጥ ወይም ጸጥታና ስርዓትን ለማስተዳደር አይቻልም። የጎሳ ፖለቲካ በግድና በኃይል ቢጫንም የጋራ ታሪክ፣ የጋራ ማንነት፣ የጋራ መግባባት፣ የጋራ ወዳድነት የመሳሰሉ የጋራ እሴቶችን አይፈጥርም። እነዚህን እሴቶች ደግሞ በዚህ ህገ መንግስት ውስጥ አታገኛቸውም። እነዚህ አንድ አገርን አንድ አድርጎ ህልውናውን አስጠብቆ ለማቆየት የመላው ዓለም አገሮች መንግስታት የሚጠበቁባቸው አገር መገንቢያ ስልቶች ናቸው። ብዝሃነት ለማስከበር ከጎሳ ፖለቲካ ውጭ አማራጭ የለም የሚሉ ኃይሎች የፈጠሩት የፖለቲካ ስርዓት ነው። በኢትዮጵያ የዘለቀው ይህን ስርዓት የተቃወመው አህዳውያን ናቸው ይባላል። ይህ ግን ፍጹም ስህተት ነው። የጎሳ ፖለቲካ አገር የማስተዳደሪያ የፖለቲካ ዘይቤ አይደለም። የጎሳ ፖለቲካ የኢኮኖሚ ስርዓት ዘይቤም አይደለም። የባህል የቋንቋና የማንነት እሴቶችን ማሳደጊያ ሊሆን ይችላል። እሱ ደግሞ ተጠብቆ እንዲቆይ በህግ መደገፍ ይቻላል። ከዚህ ውጭ ግን የጎሳ ፖለቲካ የፍትህ ስርዓት፣ የጸጥታ፣ የመከላከያ፣ የዲፕሎማሲም ሆነ የፖለቲካ አስተዳደር ስርዓት ማስተግበሪያ በመሆን አይችልም። ይልቁንም ከነዚህ ጋር ጸብ ውስጥ ነው። በየትኛውም አስተምሮ የፈለገ ብንተነትነውም የጎሳ ፖለቲካ ለአገር አስተዳደር አይበጅም። በጎሳ ፖለቲካ ስለ ፍትህ፣ ስለ እኩልነት፣ ስለ ህግ የበላይነትም ሆነ ስለ ሌላ አገር አስተዳደር ስራዎች ልናወራ አንችልም። ይህ ደግሞ በተግባር ተሞክሮ በኢትዮጵያ ታይቷል። የጎሳ ፖለቲካ ልዩነት መፍጠር ነውና ዋና ውጤቱ ልዩነቱ ደግሞ ቀስ በቀስ ወደ ቤተሰብ ውስጥ ጭምር የሚገባ ነው። ይህን ያመጣው ከፋፍሎ መግዛት የሚፈልገው ዛሬም ለትግራይ ህዝብ ስቃይ የሆነው ህወሓት ነው። እናም ሊበቃ ይገባል። አሁን መንግስትም ሰራዊቱም ተቋማትም በአንድ ድምፅ በዚህ ጉዳይ መክረው ሰነዳቸውን አስገብተዋል። በቀጣይ ጥቂት ዓመታት ውስጥ ኢትዮጵያ ትልቅ ለውጥ ልታደርግም ትችላለች። ሰላም ለሀገራችን ይሁን። አበቃን። መልካም ጊዜ ተመኘን።